የቀረው የቤተክርስቲያን ዝማሬ በሙሉ የሱ አይደል እንዴ? አንድ ቀን ቁጭ ብለን እናወራዋለን ተራ በተራ እኔ የደረስኳቸውን እሱ የደረሳቸውን አውጥተን እንነግራችኋለን። በጣም ትልቅ ወንድም ነው እወቁ በነገራችን ላይ። ስለዚህ እነዚህንም አግኝተሻል። በእኔና በፋንቱ በኩል ያለው የሚያጣላንም የሚያከራክረንም ነገር የለም። በወቅቱ ይሄ ተባለ እንዲህ አልኩ ነው አለቀ። ከዛ ውጪ እኔና እሷን የሚያጣላን በዮርዳኖስ ጉዳይ ጉሮሮ ለጉሮሮ የሚያስይዘን ነገር የለም። ፕሮጀክት ጨርሳን የመጣችው ያን ሊበላሽባት አይፈልግም። ተነጋገርን፣ ሄድን፣ በቃ አለቀ እንጂ በሌላ ፈርዘር ሊሄዳለ ከአውዱ አውጥቶ አጀንዳውን ከዮርዳኖስ ላይ አንስቶ በእኔና በፋንቱ መካከል ማድረግ ይሄ ነውር ነው። ትክክልም አይደለም። ታሪክ ግን ይጠቀሳል። አንድ ነገር ስታወራ ታሪኩን ትጠቅሳለህ። መጽሐፍ ቅዱስም እንደዛ ነው የሚለው። የነቢይ እግዚአብሔርን ቅድስናውንም ይጽፋል፣ ኃጢአቱንም ይጽፋል። ሁለቱንም ነው አይደለም የምናነበው መጽሐፍ ቅዱስ። የሳምሶንም እንደዛው ኃጢአቱንም ቅድስናውንም፣ የንጉሥ ሰለሞንን ቅድስናውንም መውደቁንም ነው የሚጽፈው። የቅዱስ ጴጥሮስንም እንደዛው፣ የሌሎቹንም መጽሐፍ ቅዱስ ሁሉንም ይጽፋል። ታሪክ ሲጻፍ የሆነውንም የሚሆነውንም መጥቀስ ስላለብኝ በሂደቱ ውስጥ ያለውን ጠቀስኩ እንጂ አጀንዳውን ጎትታችሁ አምጥታችሁ በእኔና እኔ አልሰማም። የፋንትሽን ጉዳይ አላቅም እንጂ እኔ በዚህ ጉዳይ ወደኋላ የምልበት ምክንያት የለም። ተቆርጦ ዛሬ ከሰባ በላይ ነው የተላከልኝ። እሷም ስትናገር እናንተ ስትወያዩ የነበረውን ተቆርጦ ነው የተላከልኝ እኔ ማለት ነው። በተረፈ ተስፋዬን እግዚአብሔር ይስጥልኝ። ተስፋዬ እንዳልኳችሁ ወንድሜ ነው። እነ ተስፋዬ ለእኔ ደግሞ ልጆቼ ናቸው፣ መንፈሳዊያን ልጆቼ ናቸው። ተስፋዬ ጅፋር፣ ቀነኒሳ በቀለ፣ ተስፋዬ ቶላ፣ አሰፋ መዝገቡ፣ አየለ መዝገቡ፣ ሚሊዮን ወልዴ ስና በድፍረት ነው የምናገረው። የተሰሙኛላችሁ ውስጥ ያላችሁ እነ ገዛኸኝ አበራ፣ እነ ደራርቱ ቱሉ፣ እነዚህ በሙሉ እኔ መንፈሳዊያን ልጆቼ፣ ወንድሞቼ፣ እህቶቼ ናቸው። ዋልድባ ድረስ ይዤው የሄድኩት ነው ተስፋዬ። የዛሪማ ወንዝ ጎርፍ ደራሽ መጥቶ በባለቤቱና በተስፋዬ ቶላ ፊት፣ በእኔ ፊት፣ በእንግዳ ወርቅ ፊት ሊወስደው የነበረ ነው፣ ሊበላው የነበረ ከኔ እዛ ድረስ ሄደው የደከሙ ናቸው። ኢቲሳ ተክለ ሃይማኖት የምታዩትን ስዕል ተስፋዬ ቶላ ወንድሜ ነው ወስጄ ቴዲ የሚባለው የጎላ ሚካኤል ስዕል ስሎ ዛሬ የምታዩት የኢቲሳ ተክለ ሃይማኖት አስደናቂ ስዕል የሰሩ ናቸው። ስንትና ስንት ገዳማትን ያሳነጽኳቸው የግድ ብዬ ማለት ነው። እና እዚህ አንዳንዶቻችሁ ዝም ብሎ የሐረር መራታ ነኝ የብድብድ ስጫወት እንትን ይመስላችኋል። የዳርኳቸው በስጋው ደግሞ እንዲያገቡ ያደርኳቸው ተስፋዬ ጅፋርን ሳይሆን እሱ ቀድሞ ነው፣ ዲያቆንም ነው። እነ ተስፋዬ ቶላ፣ እነ ሚሊዮን ወልዴ፣ እነ አሰፋ መዝገቡን መምህር ጠርቼ፣ እነ ቀሲስ ደጀኔሽ ፈራውን፣ እነ መምህር አንዱ ዓለም ዳግማዊ፣ አሁን የጉራጌ ሀገረ ስብከት ሊቀ ጳጳስ የሆኑትን አቡነ ዜና ማን ነው አቡነ ማን ናቸው? ያኔ አባዘ ድንግል የሚባሉትን ማለት ነው። እሳቸውን አምጥቼ ለክብር ያበቋቸው ወንድሞቼ ናቸው። ባለችኝ እድሜ ለቤተ ክርስቲያኔ ይጠቅማል የምለውን ነገር በሙሉ ሰርቻለሁ፣ አድርጌያለሁ። አሁንም ደግሞ ባለኝ እድሜ መቃብር እስክገባ ድረስ አላቋርጥም ይሄን ከማድረግ ማለት ነው። የምናገረው ነገር ላይጥማችሁ ይችላል። የምለው ነገር በዘር በምን የሚመጣውን ነገር የምታገልበት የትግል ስልት ላትወዱት ትችላላችሁ። ግን ይሄ እናንተ ወደዳችሁት አልወደዳችሁት፣ ጠላችሁት አልጠላችሁት የኔን የሚቀይረው ነገር የለም። ሳልወድ በግዴ የገባውበት ነገር ስለሆነ እወጣዋለሁ እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ከእውነት ጋር ቁሙ፣ ለፍትህ ታገሉ። ስትፈርዱ ልጆቻችሁን እያሰባችሁ ፍረዱ። እህታችሁን እናታችሁን እያሰባችሁ ፍረዱ። በተረፈ ሴቶች፣ እዚህ ውስጥ ያላችሁ ሴቶች
ወንዶችም ብትሆኑ ራሳችሁን ጠብቁ። እኛ አታላዮች ነን። እኛ ምላሳችን ጤፍ ይቆላል። እናንተ አገኘው ብላችሁ የሌለ ሾክ ውስጥ ከምትገቡ ራሳችሁን ጠብቁ፣ በጸሎት ትጉ። ደግሞ መጽሐፍ ቅዱሳዊ ሕይወት ይኑራችሁ። የሰንበት ትምህርት ቤት አገልግሎትን መጽሐፍ ቅዱስ ጥናት ላይ በደንብ አገልግሉ። በጸሎት በጾም ቆዩ። በንስሐ ሕይወት ቆዩ። ሌላውን ደግሞ እናንተ በዚህ ከተጋችሁ ሌላውን ደግሞ እግዚአብሔር አዳኙን ጠባቂውን መልአክ እየላከ ይጠብቃችኋል ማለት ነው። ቤተክርስቲያኒቷ ምንም አትሆንም። ቤተክርስቲያኒቷ ክርስቶስ ሲመጣ ሙሽራ ሆኖ የሚቀበላት ናት፣ የምትቀበለው ናት። ይብላኝ ለእኛ እንጂ። ስለዚህ ይሄ በመሆኑም ደግሞ የቤተክርስቲያኒቷ አስተምሮ አይደለም፣ የቤተክርስቲያኒቷ ስህተት አይደለም። ጎርፍ ነው ያመጣብን። የተራቡ ይሄ ነው ተብሎ የማይገለጽ ነውረኞችን ነው አምጥቶ የዘረገፈብን የደፋብን። በፍቅረ ንዋይ የተደፈኑ የአምልኮ መልክ ያላቸው ኃይሉን የካዱ ሆዳቸው አምላካቸው፣ ነውራቸው በክብራቸው፣ ሐሳባቸው ምድራዊ የሆኑትን በመጨረሻው ዘመን ይመጣል የተባሉት ናቸው የመጡብን። ይሄም በትግል እንዲህ አይነት መድረክ በመክፈት በማንቃት እንሻገረዋለን። በእናንተ ዘመን ምን ሰራችሁ ስንባል ልናቀርብ የምንችለው ከዚህ በላይ ምንም የለንም። ፌስቡኩም ከሆነ ቴሌግራሙም ከሆነ ቲክቶኩም ከሆነ በእግዚአብሔር ፊት መቅረቡ አይቀርም። እንዲህ ብዬ ነበር እንዲህ አድርጌ ነበር ብለን ማቅረባችን አይቀርም እና በዚህ እንሄዳለን ብዬ ነው የምገምተው። ስለጠራችሁኝ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ብትቆዩም ረጅም ሰዓት ቢፈጅም ጊዜያችን ሰዓታችን አልባከነም ብዬ ነው የማስበው። እኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዘመዴ ይቅርታ ቢኒ ዘመዴን አንድ ነገር ሳልለው እንዳይወጣ ብዬ ነው፣ ሳይቀድሜ ልቅደም ከመውጣት በፊት ብዬ ነው። ዘመዴ አንተ ከአባትም በላይ አባት ነህ። በእውነት ለመናገር እግዚአብሔር በታች በህይወቴ ሁሉ የምናገረው ነገር አለ። እነዚህ ሶስት ሰዎች ቀሲስ ታጋይ፣ መምህር ደረጀ እና ዘመድኩን በህይወቴ ቁልፍ የሆኑ ሰዎች ናቸው እና ሁሌ የምናገረው ነገር ነው፣ መቼም ሊፋቅ የማይችል። በተለይ ደግሞ ዘመድኩን ከአባትም በላይ አባት፣ ሁሌ የምናገረውና የሚቆጨኝ ነገር አለ። ልክ እንደተመለስኩኝ የተናገርኩት ነገር አለ። ያንተን ምክር ሰምቼ ቢሆን ኖሮ ዛሬ እኔም እንደ ኩዮቼ ምናልባት ከኔ ጋር እንደነበሩት በኔ ባች የነበሩት አገልጋዮች ከኔ የት እንዳሉ እናውቃለን ዛሬና ያንተን ምክር ሰምቼ ቢሆን እኔም እዛ ወንበር ላይ ነበር የምቀመጠው ብዬ እለዋለሁ ዘመዴና። ሁሉ ጊዜ እኔን አስነክቶኝ ያልቅም። ሁሉ ጊዜ ስለኔ ተሟጋች ነው። ባጠፋ እንኳን ጥፋት ቢኖርብኝ እንኳን በጓዳ ነው የሚቆጣኝ፣ የሚገስጸኝ በጓዳ ነው። እዚህ ጋር ተሳስተሻል ዮርዳኖስ ብሎ ማለት ነው። ከልጅነት ጀምሮ የሚመክረኝ የሚገስጸኝ የሚያግዘኝ በጣም በህፃንነት እንኳን እያለው ያን ጊዜ እንኳን እንደ ህፃን እንደ አዋቂ ነው የሚያወራኝና ሳላመሰግንህ አትውጣ ብዬ ነው። እጅግ በጣም ነው የማመሰግን። እግዚአብሔር ያክብር ዘመዴ። ክፉ አይንካ፣ በህይወትህ ችግር አይግባ፣ በቤትህ በጓዳ ምንም አይነት ክፉ ነገር አትስማ። ክፉ ወሬ ካንተ ይራቅ። መልካም ነገር የሆነ ሁሉ ካንተ አይለፍህ። የኔ አባት ልጆችህን ለትልቅ ማዕረግ ለቁም ነገር ያብቃልህ ዘመዴ። አከብርሃለሁ። በዚህ ሁሉ ህዝብ ፊት እኔ በጣም ላከብርህ ላመሰግንህ እወዳለሁ። እግዚአብሔር ያክብርልኝ የኔ አባት። ክፉ አይንካ። ይሄን ለማለት ነው። እሺ ሁላችሁንም ከልብ እናመሰግናለን። ስለዚህ ክሊር የሆነ ነገር ነው ቃሎች ያሰማለን። አሁን የኛ ቤተክርስቲያን ቅድም ዘመዴም እንዳለው ከፋንትዬ ጋር ያላቸው ነገር እዛው የጠቀሳቸው ካህናቶች አሉ። እነሱ መነጋገር ካለባቸው በውስጥ ተነጋግረው ይፈቱታል። ምንም እንትን አይደለም። ዋናውን ነገር ግን ዋና አድርጎ መጓዝ ትልቅ ነገር ነው። አሁን ልክ እንደሌላ ነገር የምታራግቡ ሰዎች
እዚህ ላይ ቆም ብላችሁ አስቡ። ስለዚህ እነዚህ ሰዎች በህይወት አሉ። አንድ ሰው ነው ያረፈው፣ 4ቱ አሉ። እነሱ በጓዳ ጨርሰው ደግሞም ምናልባት ዘመዴም በግልጽ የተናገረው መምህር እኔ ቀጥታ እሱን ነው የተናገርኩት፣ እንዲህ ብዬ የተናገርኩት እሱን ነው፣ ክሊር የሆነ ነገር ነው የተናገሩት። ስለዚህ እሷ አታውቅም ነበር የሚል ዋናውን ነገር አስምሮ ያዙ። በውስጥ እነሱ ይነጋገራሉ። ቤተክርስቲያን እንግዲህ ስርዓት ስላላት ችግር የለም። እነዚህ አባቶችም አሉ በህይወት ስፔሻሊ ካህናቶቹ ቀሲሶቹ አሉ በአሜሪካ ሀገር እንደሰማሁት እና ይህን እናደርጋለን። ከዛ በተረፈ ግን አሁንም እዚህ ጋር ያስቀመጥንላችሁ የንግድ ባንክና የዜል አካውንት ላይ የቻላችሁትን ነገር ዮርዲ አድርጉ። ቅድም እንደተባለው ነው እኛ የዓላማ ጉዳይ ነው። እች ልጅ ወጣት ነች፣ ብዙ ነገር መስራት ትችላለች። ስራ ተፈጥሮላት ራሷን ቤቷን የምትመራበት የሶስት ልጆች እናት ነች። እግዚአብሔር የምታገለግልበት መልካም ነገር እናድርግ። ሁላችንም ባለንበት ነገር ይሄን እናድርግ ነው። እንግዲህ ሌሎቹ ሲመጡ ምን እናደርጋለን የሚለውን ነገር ደግሞ ከወዲሁ እያሰባችሁ እንድትቆዩ። ምናልባት በዚህ አጋጣሚ እንግዲህ መኩዬ ለአንተም አደራ የምለው መሰረታዊ ነገር ምንድን ነው ካልከኝ ይሄ ሰው አሁን ከመንፈስ ከቤተ ክርስቲያን ጋር ባያያይዘው አንዳንድ ቡድኖች እዛ ሚዲያም ላይ ያለች ትደውላልኝ ነበረ። ከካናዳ እንደተባረሩት አሜሪካ ሊገባ ሲል ተባሩ ሄኖክ የሚባለው እንደምታዩት ፎቶን አሳይተናቸዋል። ሴቶችን እንዲያቅፎ ማፕ የሚያደርግ የድፍረት ንግግር የሚናገር በእውነት በቅዱስ ሜሮን የሚቀልድ ሰው አሁን አሜሪካ ልገባ ነው ብሎ ያው እኛም መስራት ያለብንን ካናዳ ላይ ተሰርቶ ከዛ ሳይሳካለት ወደ ኢትዮጵያ ተመልሷ። አሁን ደግሞ እነ ግርማ ደግሞ ወደ አሜሪካ ይሄዳል። በነገራችን ላይ የኚህ የጆቢራው ጉዳይ ጆዲራ ጋር የምትሏቸው ሰውዬ የእሳቸውንም ነገር በውስጥ በደንብ እየተነጋገረ ነው። በሰነዶች ሁሉ አስገብተናል። በግልጽ አማርኛ ልንገራችሁ፣ እንደቀደመው አይቀጥልም። እሳቸው እንግዲህ ለምንድን ነው እውነት ድሮን ካላቸው መንኮራኩር ካላቸው ቀጥታ ቤተ መንግስት ገብተው ለምንድን ነው የማይገለግሉ? አሁን የአዲስ አበባ ሰው ጣና ነች ምናምን የምትባል አንድ መርከብ ወዲህ ወዲያ ስትል ኧረ እሱ ሶማሊያዎች ይስቁባቸዋል፣ ጅቡቲያኖች ይስቁባቸዋል። ጅቡቲ እኮ አንድ ቱር ብታደርጉ ትልልቅ የኛ መርከቦች አሉ። በነገራችን ላይ ትልልቅ መርከቦች አሉ። እድሜ ለመንግስቱ ኃይለማርያም፣ እድሜ ለኃይለ ስላሴ፣ በነገራችን ላይ ማለት በእድሜ ለኢህአዴግ የሚበዛው ማለት ነው። እና ይሄንን እውነት ተረዱ እና አትጃጃሉ። ግን ሚሽኑ ሌላ ነው። በነገራችን ላይ የጣና ወደ ጣና መሄድ ሚሽኑ ሌላ ነው። በነገራችን ላይ እችን ቅድስት ቤተክርስቲያን ለማጥፋት የታቀደ እቅድ ነው እንጂ በነገራችን ላይ እቺ መርከብ እኮ እዛው ጣና መገጣጠም ትችላለች። በነገራችን ላይ መሰራት ትችላለች። አጀንዳ ንቃት ፊት በቲክቶክ አማካይነት